ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ምንድነው ውስጣዊ ብሶትን የሚገልጹ እውነታዎች ምን ናቸው? አሁን የውስጣችንን ሀሳባችንን ብሶታችንን ወይም ህመማችን ለመግለጽ ስንፈልግ በጽሁፍ መንገድ እንዴት አድርገን ነው መግለጽ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ውስጣዊ ብሶትን ወይም ውስጣዊ ህመምን የሚገልጹ እውነታዎች ምን ናቸው? አሁን ውስጣዊ ብሶታችንን ለመግለጽ የምንጠቀምባቸው ሀሳቦቻችንን በጽሁፍ መንገድ ለመግለጽ ስንፈልግ በቀላሉ መንገድ እንዴት አድርገን ነው መግለጽ የምንችለው? አሁን ውስጣዊ ብሶትን የሚገልጹ እውነታዎችስ ምንድን ናቸው የሚል ትምህርት ነው ዛሬ የምንመማረው ማለት ነው። እንዲሁም በዚሁም ረጃጅም ምንባቦችንስ እንዴት አድርገን ነው ቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንግዲህ ከዚህ ጋር የመጀመሪያው ሀሳባችን ወይም መነሻችን ምንድነው? ውስጣዊ ብሶትን የሚገልጹ እውነታዎች ይላል። በአንድ ላይ ጠቅለል ስናደርገው ውስጣዊ ብሶትን የሚገልጹ እውነታዎች ይላል። እንግዲህ ውስጣዊ ብሶታችን የሚገልጹ እውነታዎች ምን ናቸው የሚለውን እናያለን። የመጀመሪያው ከዚህ ጋር የሰው ልጅ ትልቁ ህመም በዝምታ ማልቀስ ነው ይላል። በአንድ ላይ እንጠቅለል አድርገን ስናነበው የሰው ልጅ ትልቁ ህመም በዝምታ ማልቀስ ነው ይላል። በአንድ ላይ ጠቅለል አድርገን ስናነበው የሰው ልጅ ትልቁ ህመም በዝምታ ማልቀስ ነው ይላል። ይሄ አንደኛው ምንድነው? ውስጣዊ ብሶትን የሚገልጽልን የሰው ልጅ ትልቁ ህመም በዝምታ ማልቀስ ነው ማለት ነው። ሁልጊዜም ቢሆን የሰው ልጅ ብሶቱን የሚገልጸው አንዱ ምንድነው? በዝምታው ማልቀሱ ነው ማለት ነው። ቀጣይ ደግሞ እንባ የቃላት መቋጫ የሌለው የብሶት ድምጽ ነው። በአንድ ላይ ጠቅለል ስናደርገው እንባ የቃላት መቋጫ የሌለው የብሶት ድምጽ ነው ይላል። በአንድ ላይ እንባ የቃላት መቋጫ የሌለው የብሶት ድምጽ ነው ይላል። ይህ አንዱ ምንድነው? ውስጣዊ ብሶትን የሚገልጽ ነው ማለት ነው። እንባ የቃላት መቋጫ የሌለው የብሶት ድምጽ ነው። ሁልጊዜም ዝም ብለን የምናነባው ነገር ምንድነው? ቃላት የማይገልጸው ቃላት መቋጫ የሌለው የብሶታችን ድምጽ ነው ማለት ነው እንባችን። ይህ አንዱ ውስጣዊ ብሶትን የሚገልጽ እውነታ ነው ማለት ነው። ቀጣይ ደግሞ ማንም ሰው ያንተን ህመም ሙሉ በሙሉ አይረዳህም ይላል። በአንድ ላይ ጠቅላይ ስናደርገው ማንም ሰው ያንተን ህመም ሙሉ በሙሉ አይረዳህም ስናደርገው ማንም ሰው ያንተን ህመም ሙሉ በሙሉ አይረዳህም ይላል። ይህ ምንድነው? አንዱ ውስጣዊ ብሶትን የሚገልጽልን ምንድነው? ማንም ሰው ያንተን ወይም ያንቺን ህመም ሙሉ በሙሉ አይረዳህም። ቀጣይ ደግሞ
ትልቁ ብሶት ለምታምነው ሰው ገለልተኛ መሆን ነው። በአንድ ላይ ጠቅለል ስናደርገው ትልቁ ብሶት ለምታምነው ሰው ገለልተኛ መሆን ነው ይላል። በአንድ ላይ ስናነበው ትልቁ ብሶት ለምታምነው ሰው ገለልተኛ መሆን ነው። እንግዲህ አንዱ ምንድነው? ትልቁ ብሶት ምንድነው? ለምናምነው ሰው ባዳ መሆናችን ነው ማለት ነው። ይህ አንዱ ትልቁ ብሶት ለምታምነው ሰው ገለልተኛ ወይም ባዳ መሆን ነው ማለት ነው። የአንዱ ምንድነው? ውስጣዊ ብሶትን የሚገልጽ እውነታ ነው ማለት ነው። ትልቁ ብሶት ለምታምነው ሰው ገለልተኛ ወይም ባዳ መሆን ነው ማለት ነው። ቀጣይ ደግሞ የሰው ልጅ ደካማ የሚሆነው ሲያዝን ብቻ ነው። በአንድ ላይ የሰው ልጅ ደካማ የሚሆነው ሲያዝን ብቻ ነው ይላል። በአንድ ላይ የሰው ልጅ ደካማ የሚሆነው ሲያዝን ብቻ ነው ይላል። ይሄ ምንድነው? አንዱ ውስጣዊ ብሶትን የሚገልጽልን የሰው ልጅ ደካማ የሚሆነው ሲያዝን ብቻ ነው። አንዱ ውስጣዊ ብሶትን የሚገልጽ እውነታ ነው ማለት ነው። የሰው ልጅ ደካማ የሚሆነው ምንድነው? ሲያዝንና ሲከፋው ነው ማለት ነው። የአንዱ ውስጣዊ ብሶትን የሚገልጽ እውነታ ነው ማለት ነው። ቀጣይ ደግሞ ብሶትህን ማንም ባይሰማህ ጊዜ ይሰማሃል። ጠቅለል ስናደርገው ብሶትህን ማንም ባይሰማህ ጊዜ ይሰማሃል። በአንድ ላይ ብሶትህን ማንም ባይሰማህ ጊዜ ይሰማሃል። እንግዲህ ጠቅለል ስናደርገው ብሶትን ማንም ባይሰማህ ጊዜ ይሰማሃል። ብሶትህን ማንም ባይረዳህ ማንም ባይሰማህ ጊዜ ይሰማሃል ማለት ነው። ይሄ አንዱ ምንድነው? ውስጣዊ ብሶትን የሚገልጽ እውነታ ነው ማለት ነው። እንግዲህ በዛሬው ትምህርታችን ውስጣዊ ብሶትን የሚገልጹ አጠር መጠን ባለመልኩ ይሄንን ይመስላል። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም ፊደላትን ወይም ሆሄያትንም ለይታችሁ ለማንበብና ለመጻፍ ለተቸግራችሁም ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ